በሐዘን ተቃጠለች። ሰላም ሞተች ልጇን ሳታቅፍ። ደረጀ በጣም ክው አለ። ማርታ መጠራጠር ጀመረች። ማርታ ዳጣ ጠፍታለች። እናም አንተ ደግሞ ሰላም ጋር ደውል ብዬ ስል ሰላም ጋር የለችም ብለህ ተናገርክ። አሁን ደግሞ ሰላም ጋር መሄድ አለብኝ ብለህ ትላለህ። ቆይ እኔ ግራ የገባኝ ነገር ያንተና የሰላም ነገር ምንድን ነው? በዛ ላይስ እኔ የማላቀው አንተና እሷ የምትተዋወቁት ምንድን ነው? ልትነግረኝ ትችላለህ ሆይ ብላ አለችው። ኧረ ተይ ግድ የለሽም ተይ፣ አሁን እሳ በዛሹ ማርቲ። እኔ ምልሽ ቆይ እኔ አንድ ግራ የገባኝ ነገር አሁን እኮ የጠፋችው ዳጣ ናት እና በዚህ ነገር ውስጥ ሁሉ ለምንድን ነው አንቺ የምትጨቃጨቅኝ ብሎ አላት። አይ እኔም እኮ ካንተ መስማት ፈልጌ ነው ደሬ እንጂ የአደራ ልጃችን እንደዚህ እየተሰቃየች ማግኘት አለብን። ስለዚህ ሰላም ጋር አብረን እንሄዳለን ብላ አለችው። በፍጹም አላደርግም ብሎ አላት። ምን ማለት ነው ደሬ? እኔ እኮ ግራ ገባኝ። ያንተና የእሷ ነገር እጅጉን ግራ እያጋባኝ ነው። ምን አይነት ነገር ብትነጋገሩ ነው ብላ አለችው። እባክሽም ማርቲ ምንም ነገር አትበይም ብሎ አላት። ዳጣዬ እማዬ ለካስ አቅፌሽ ነበረ። እማዬ ለካስ ደመ ነፍሴ ነግሮኝ ነበረ። እናም ሰላም እናቴ ናት። አምላኬ ሆይ ተመስገን እያለች ፈጣሪዋን እያመሰገነች ባለበት ሰዓት ቤተ ክርስቲያን ሁና፣ ነገር ግን ቤቱ በሙሉ በጣም ታመሰም። ኤቢ ሳትቀር ቆይ አንተ ግን እውነት ለመናገር እንደዚህ ነው እንዴ ዳጣ ጠፍታ ቁጭ የምትለው? ምንም እኮ አልመሰለህም ወይስ እኛ የማናቀው አንተና ዳጣ የምታውቁት ነገር አለ ብላ ተናገረችው። ናታንን ምን እያልሽ ነው ኤቢ? እንዴት ለእኔ ልትነግረኝ ትችላለች? በዛ ላይ ደግሞ ስልኳ ውስጥ እንኳ ምንም ነገር እየተደወለላት አይደለም። እስኪ ንገረኝ ናታን፣ ታዲያ ይሄ ምንድን ነው ብላ አለችው ኤቢ። ቆይ ስልኳ ውስጥ ሲጀመር ማን ይደውልላታል? ሲቀጥል ዳጣ ምንም አይነት ነገር ቆይ አንተ እውነት ለመናገር አብደሃል መሰለኝ ብላ አለችው። ስለምን ማበር ነው የምታወሪው? ብቻ ቀንተ ባልሆነ ማለትም እኔ እኮ ለማለት የፈለግኩት ወይ ጓደኞቿ ወይም እነ ብሩክ እነ ቅድስቴ ምናምን ለማለት ፈልጌ ነው እንጂ እሱማ አንተን ልቧ እስከሚጠፋ እንደምታፈቅህና እንደምትወድህ ጠንቅቄ ነው የማውቀው። በል በዚህ ደግሞ አትናደር ናታን ብላ አለችው። ትሰምኛለሽ? አሁንስ በጣም አበዛሹ። ማለቴ ተናደርኩም አልተናደርኩም ምንም የሚያገባሽ ነገር የለም። አሁን ይልቁንስ አርፈሽ ተቀመጪ፣ ዳጣ ላይ ብናተኩር ይሻልሻል ብሎ አላት። እኔ እኮ መችም ቢያልኩኝ ግን ደግሞ ፍጹም ዳጣን ማግኘት አልቻለም። ታዲያ ይህ እንዴት ሊሆን ይችላል ብላ አለችው። እሱም ምንም የማውቀው ነገር የለኝም። እውነት ለመናገር ኤቢ እኔ በጣም ግራ ተጋብቻለሁኝ። ቆይ ምን አይነት ጅበላት? እሺ አባዬ ማለትም እናቷን አገናኛታለሁ ብሎ ነበር። ቢያንስ እናቷን እንዳገናኘትና እንዳላገናኛት ታውቃለህ ሆይ ብላ አለችው። እሱንማ አውቃለሁ ኤቢ፣ እናቷ ጋር ተገናኝተዋል። ማለቴ በአካል ሳይሆን ዞሮ ጋሼ ሁሉንም ነገር ነግሯታል። እና ታዲያ እናቷ ማናት? አንተ ታውቃለህ ሆይ ብላ አለችው። እንዴት እኔ ላውቅ እችላለሁ ኤቢ? መች ነገረችኝ። ግን አባዬ መጨረሻ ላይ የደወለልኝ እኮ ሆስፒታል ዳጣ እንደገባች ብቻ ነው። እናም ሄደንም ያመጣናት ከሆስፒታል ነው እንጂ ሌላ ምንም የማውቀው ነገር የለኝም። እባክሽ የማላውቀው ጣጣ ውስጥ አታስገቢም ብሎ አላት። እሺ እኔ እኮ ምንም ነገር እንድታስብና እንድትጨነቅ አይደለም፣ ግን እህቴ ደግሞ ታናሽ የጠፍታብኛለች ብላ ኤቢ ጉድ አፈላች። ዳጣዬ ብቻዋን እዛ ባዶ ቤት ኩርትምትም አለች። በሌላ በኩል ህፃኑ በጣም እያለቀሰና ቤቱን እየቀወጠው ይገኛል። እማዬ እባክሽ ልጆችሽ ተሰባስበናል፣ እናም የቲም አታድርገኝ እባክሽ እማዬ እያለች እምባዴን ብታለቅስም እንኳ ነገር ግን ለዳጣ የሚደርስላት ዘመድም ሆነ አስማድም ወገንም አጣች። እንዲሁም ደግሞ ሰላምዬ በወልፈሰስ ሆኖ ቀረ ሁለ ነገሯ። እናም ሰላምዬ ልጇን ሳታቅፍና የእውነትም ናፍቆታቸውን ሳይወጣጡ መሞቷ እጅጉን ልብ ይሰብራል፣ እጅጉን ልብ ይሰነጥቃል።
ዳጣ አቶ ደረጀ በመጣበት ጊዜ አሁን ውጣልኝ ከወንድሜ ጋር የእናቴን ሐዘን ልዘንበት፣ የዚህ ሁሉ ዋና መንስኤ አንተና አንተ ብቻ ነህ ብላ ተቀየረችበት። እባክሽ ልጄ እኔ ምን አደረግኩኝ ብሎ ሲላት እስከ ዛሬ እናቴ ልጅን አስተዋውቀኝ ባለችበት ጊዜ እና እሷን ማስተዋወቅ ነበረብህ አባዬ፣ አንተ ግን ለሚስትህና ለልጆች ብለህ እኛን ተውከን፣ እማዬን ተውካት። ለ21 ዓመታት ሙሉ የቤት ሰራተኛ ስትሆን ጧት ማታ አይኗን እያየ ሁሉንም ነገር ደበካት፣ ተጫወትክባት ብላ አለችው። አሁን ጉድህን ታልዘረግፍልህ እንደ አባትነት ክብርህ ተመልሰህ ብትሄድ ይሻልሃል። ካልሆነ ግን ጉድ ነው የማፈላው፣ ለኤቢም ሆነ ለማየም እናገራለሁኝ ብላ አለችው። አቶ ደረጀ እያበደና እየሰከረ ጎዳና ወጣ። ሙድና እየተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀ ማርታ ጋር ደወለና እኔ ምልሽ ምን የምታውቂው ነገር አለሽ? ዳጣ መታለይ ወይ ብሎ አላት። ምን እያልክ ነው ደረጀ? አሁንስ አብደሃል መሰለኝ። ዳጣ እኔ እያት እመጣለሁ ብለህ የለም እንዴ? ታዲያ እኔ ከየት ነው የማገኛት ብለህ አለችው። ዳጣ ጠፍታለች ብሎ አለ። ትሰማኛለህ? እውነት ለመናገር መቼም ቢሆን ይቅርታ አላደርግልህም። ዳጣ አንድ ነገር ትሆንማ ብላ አለችው። ምን ማለት ነው አልገባኝም። አዎ አንድ ነገር ትሆንማ ዳጣ፣ ምክንያቱም የእውነቴን ነው ምልህ፣ በአሁኑ መቼም ቢሆን አልለቅህም ደረጀ፣ ቤቱንም ሁሉ በላዩ ላይ ነው የማጋየው ብላ አለች። እንዴ ምን እያልሽ ነው? ይልቁንስ ላንቺ ብቻ እኮ አይደለም ልጅነቱ፣ ለእኔም ልጄ ናት። እናም በዚህ ነገር ምንም እንድትናገሪ አልፈልግም ብሎ አላት። አይ እኔ እናንተ መቼም ቢሆን አብረን የምንሆነውና አብረን ልንሰራ የምንችለው በዚህ ነገር ነው እና ልጅን ታመጣለህ እያለች አበደች፣ ጨለለች፣ ሰከረች። እንደው ልጅ የት ነሽ? እባክሽን ይቅርታ አድርጊልኝ። ማንነቴን ስታቂ ሸሸሽኝ ወይ ትተሽኝ ሄድሽ ወይ? ምን አባቴ ይዋጠኝ? ምን አባቴ ላድርግ? እያለች ሰላምዬ እንባ ደም እያለቀሰች ባለበት ሰዓት እንደ አጋጣሚ በሩ ሲንኳኳ ልጅ የመጣች ብላ በጣም ተደስታና ፏ ብላ በሩን ስትከፍት፣ ነገር ግን በሩ በጣም ባዶ ነው፣ ምንም የለም። ከዛ ስትመለስ ልጁ እያለቀሰ ልጇን እያየች እራሷን ስታ ወደቀች። በወደቀችበትም የደም መፍሰስ አጋጠማትና ሕይወቷ ማለፉን በሚያሳዝንና በሚያስከፋ ሁኔታ ዳጣ ሁሉንም ነገር አወቀች። አምላኬ ሆይ በቃ ይሄ ሁሉ ነገር ለዚህ ነበረ ማለት ነው። እማዬ እስከ ዛሬ እኔን የጠበቀችኝ ለዚህ ነበር። እማዬ ታዲያ የኔን ወግ ማድረግ መቻየሽ? እኔ እንደምወድሽና እንደማከብርሽ ብዙ ጥያቄ ሳይመለስልኝ የትም ቦታ አትሄጅም እያለችን ብቻዋን ብታለቅስም ብትጓጉርም እንኳ የሚደርስላት ጠፋ። ውሃዬ ዳጣ እኮ ሂዳለች ብላ ነገረቻት። ቆይ አልገባኝም፣ የት ነው የሄደችው ብላ ስትላት ምጥን እኔ ምን አውቃለሁ ሂዳለች፣ እኔም ግን መሄድ አምሮኛል፣ ግን የሰው ልጅ ለምንድን ነው የሚሄደው ብላ ስትል ሲመረው ሲከፋው ነዋ አለቻት ምጥን። ቆይ እኔም እኮ ከፍቶኛል፣ እኔም እኮ ደብሮኛል ብላ አለች። አንቺ ደግሞ የደበረሽና የከፋሽ ማለቴ ሁሉንም ነገር እያደረግሽ አይደለም እንዴ? ግን ደግሞ ከማንምና ከምንም በላይ እኮ ትምህርት ቤት መሄድ በጣም ያስጠላል። ግን ደግሞ እቤት መቀመጥ አቤት እንዴት ደስ ይላል እያለች ስትል ግን ምጥን የሰው ልጅ ለምንድን ነው የሚከፋው ብላ ስትል ቤተሰብ ስለሌለው ሊሆን ይችላላ። ዳጣ የሄደችው ቤተሰብ ስለሌላት ማንም ስለሌላት ነው ብላ አለች። ምን? አዎ ስለዚህ እኛም ብንሄድሳ የት ነው የምንሄደው? አላውቅም። አየጉድ ይኸውልሽ የጎደለበት ሰው ነው እሺ የሚሄደው። እኛ ደግሞ እናትና አባቶቻችን በሕይወት ስላሉና ለእኛ እጅጉን በጣም ብዙ መስዋዕትነት ስለከፈሉልን ልናመሰግናቸው ነው እንጂ ትተናቸው ልንሄድ አይገባም። እሺ
ውሃዬ ዝም ብለሽ የማይሆን ወሬ አታውሪ ብላ አለቻት። እሺ በቃ ታዩ ምንም ነገር አልልም፣ ግን ደግሞ እመኚ ዳጣ አትመጣም ብላ አለች። እሱንማ በደንብ አድርጌ ነው የማውቀው፣ ግን ደግሞ ዳጣ ከፍቷት ነው እንጂ እንዳንቺ የእውነቴን ነው ምልሽ ደስ ብሏት አይደለም ብላ ምጥንዬ ልቧ ተሰበረ። ለዛና ገዛኸኝ ትሰማኛለህ? የሰው ልጅ ያስኮበለልከው አንተ ስለሆንክ ዛሬ ፖሊስ መጥቶ ሳይለቃቅምህ ማድረግ ያለብህን ነገር አድርገህ ከዚህ ከቤቱ ውጣ አለችው። ምን ትሰምኛለሽ? ቆይ እኔ ምን አደረግኩኝና ነው የሚሄደው? አልገባኝም ብሎ አላት። እና ከዚህ በላይ እንዴት ልታደርግ ነው? አልገባኝም ብላ ስትለው ትሰምኛለሽ? እኔ እኮ የምጠብቀው እዚህ ያው ከውጭ ሰው እንዳይመጣ ነው እንጂ ከግቢ ደግሞ ወደ ውጭ የሚወጣውን አይደለም። ይልቁንስ እኔ ስለ እኔ መግባትና መውጣት ሳይሆን የሚያሳስበው ነገር ያቺ ልጅ ብቻዋን ለምን ሄደች፣ ለምን ጠፋች መሆኗ የሚለው ነው ብሎ ሲላት፣ ልክ እኮ ነው። እውነት ለመናገር ትናንትና አትታሰር፣ አትበላ፣ አትጋገር ሁና ነበረ። እናም በጣም ታሳዝን ነበር። የሆነ ነገር እንደሆነች ልቤ ጠርጥሮ ነበር ብሎ አላት። ምናልባት ቤተሰቦቿን አቃ ይሆን እንዴ ብላ ስትለው፣ ልክ እኮ ነህ አቃ ሊሆን ይችላል፣ ብቻ ጊዜ በጣም ያሳዝናል እያለች ለዛዬ ማዘንና እንዲሁም በጣም መመሳኮን ጀመረች። ኤቢና ናታን እባክህ የሆነ ነገር እስኪ አድርግ ብላ አለችው። ምን ላድርግ? ቆይ አንተ ግን የምትወዳትና የምታፈቅራት ሴት ጠፍታ በቃ እንደዚህ ነው ማለት ነው? እኔም ስጠፋ እንደዚህ ነው እንደ የምትቀበለኝ ብላ ስትል፣ አልገባኝም። ምን እንዳደርግ ጠብቀሽ ነበር? ማለቴ ልነጠፍ እንዴ? አይ ምንም ቢሆን እንኳ ተነስቼ እፈልጋታለሁ። እንደውም የሰላም ልጅም ስለናፈቀኝ ሰላም ጋር እንሂድና እዛው አይተናት እንመለሳለን ብላ አለች። አይ አንቺ ቁጭ በይ ቤት እኔ ሄዳለሁ ብሎ አላት። ምን ማለት ነው ናታን? አልገባኝም። እኔ እኮ ነኝ ሀሳቡን ያመጣሁት። ስለዚህ ሂደን ልጁንም አይተነው እዛውም ዳጣን እንፈልጋለን። ማለቴ ምንም ቢሆን ዳጣና ሰላም በጣም ይግባባሉ። ምናልባት ሲከፋት የእኛንም አይን ማየት ሲደብራት እዛ ህዳ ይሆናል ብሎ አለ። በቃ ምንም ይሁን ምን ለእኛ ምንም ለውጥ የለውም፣ ግን ከቻልሽና ማድረግ የምትችይ ከሆነ ይህንን ብቻ አድርጊ ብሎ አላት። ምንድን ነው እሱ? በቃ ነገርኩሽ እቤት ቁጭ በይ ብሎ ሲላት፣ ወይኔ አምላኬ! ግን የእውነት ማን ትሆን? ማለቴ የዳጣ እናት ማሁና በዚህ ልክ ዳጣ ለምን ደነገጠች? ለምንስ ከቤት ጥላ ወጣች ብላ በጣም ጥያቄ ሆነባት። ማርታ በከባዱ ደረጀን ጠላችሁ፣ ተጠራጠረችው። እመነኝ ጉድህን በቅርቡ ነው የምዘረግፍልህ። እኔ ማርታ አይደለሁም ለጠብ እንጂ ለፍቅር መቼም አልመለስም ብላ ዛተች። በጣም ተናደ